እንዴት ናችሁ? እንደሚታወቀው በአርሲ ግድያው እንደቀጠለ ነው። መቼ ሞቱ እንደሚቆምና እስከመቼ ድረስ እንደሆነ ባናውቅም ብቻ ግን ያው ክርስቲያኖች አሁንም እየተገደሉ ነው። እኛም መገደል እየበቃን አይደለም፣ እንደገና ደግሞ ድምጽም እየሆንም አይደለም። በተጨማሪም ደግሞ መሞታችን ራሱ እንዲዘገብ እንኳን እንዲታወቅ እንኳን አይፈለግም። ለምን ተገደልንና ለምን ተገደሉ ብለን ሰው ለምን ሞተ ለምን ተገደለ ተብሎ ሲጠይቅ እንኳን የሚመለሰው መልስና ብቻ በጣም ይደብራል። እያንዳንዳችን ቤት ደርሶ እስከምናየው አይደለም መጠበቅ ያለብን። የትም ቦታ የሚሞተው ክርስቲያን በሙሉ አካላችን ነው፣ ወንድማችን ነው። ማንኛውም ሰው ቢሆን በእምነቱ እና በማንነቱ ተለይቶ ሊገደል አይገባውም። ሰው በመሆኑ ብቻ የመኖር መብት አለው እና እኛ የምንጮኸው ክርስቲያኖች ስለሆንን ብቻ አይደለም። እነዛ ሰዎች ማንኛውም ሰው መገደል የለበትም የትም ቦታ ቢሆን፣ እንደዛ ብዬ ነው እኔ የማምነው ክርስቲያን ስለሆኑ ብቻ። ግን ይሄ ደግሞ ክርስቲያኖች ናቸው የምንልበት ምክንያት ክርስቲያኖች ተመርጠው ነው እየተገደሉ ያሉት። ከዛም በተጨማሪ ደግሞ ቤተክርስቲያናቸውም ጭምር አብሮ እየተቃጠለ ነው። ይህ የሚያሳየው ሆን ተብሎ እየተደረገ እንደሆነና የተጠና ነገር ታስቦበት ታቅዶበት እንደሆነ ነው። በተጨማሪም ደግሞ መንግስት ራሱ ምንም አይነት መግለጫም ሲሰጥም አንመለከትም። ለሞቱት ሞት እንኳን ብሎ እውቅና አይሰጠንም። ያ ማለት ምንድነው? ግድያችን እንኳን ራሱ እውቅና የለውም። እኛ ዜጋ አይደለንም ወይ? ኢትዮጵያ ውስጥ እስከሆነ ድረስ የኢትዮጵያ ዜጋዎች እስከሆነ ድረስ እኩል እንደማንኛውም ዜጋ ሊዘገብልን፣ እኩል ደግሞ ፍትህም ሊሰጠን ይገባል። እኩል ጥበቃም ደግሞ ሊደረግልን ይገባል። አርሲ የሚኖሩት ህዝቦች ግብር ይከፍላሉ። የትኛውም ቦታ ያለን ክርስቲያኖች በሙሉ ግብር የምንከፍለው መብታችን እንዲጠበቅ፣ ደህንነታችን እንዲጠበቅልን ነው፣ ድምጻችን እንዲሰማ ነው። ስለዚህ መኖር ቅንጦት አይደለም፣ ህይወት ቅንጦት አይደለም። በቅንጦት ለአንዱ ተሰጥቶ ለአንዱ የሚነፈግ አይደለም። ለሁላችንም ሊሰጠን የሚገባ ነገር ነው እና መሞት ይበቃናል። ዜናው እስከመቼ ድረስ እየተዘገበና እስከመቼ ድረስ ልንለምደው እንደሆነ አናቅም። የሰው ልጅ ሞት ድሮም ጀምሮ ነበረ። ክርስቲያኖች መገደልም ደግሞ ዛሬ የመጣ ነገር አልነበረም። ግን ደግሞ ይሄ ሆን ተብሎ እየተደረገ መንግስት ዝም የሚልበት ምክንያት ለምንድን ነው? የክልሉ መንግስት ካልቻለ የፌዴራል መንግስት ሊያስቆምልን የማይችለው ነው ወይስ ዜጋ እንዳልሆነ ይነገረንና እንግዲህ የሚባለውን ነገር እንስማ እንጂ አንዱ ባላባት አንዱ ደግሞ ባዕድ ተደርጎ የሚቆጠርበት ሀገር ሊኖረን አይገባም። እኩል መብት አለን እንደ ዜጋ፣ እዚህ ሀገር ላይ የመኖር መብት አለን እና ድምጻችን ሊሰማልን ይገባል። የክርስቲያኖች ሞትና ግድያም ሊቆምልን ይገባል። የክልሉ መንግስት የማይችል ከሆነ የፌዴራል መንግስቱ አንድ መፍትሄ ሊሰጥ ይገባል። የፌዴራል መንግስቱም ደግሞ የማይችል ከሆነ ራሳችንን መከላከል አለብን። እንደዛ ነው መሆን ያለበት እንጂ ሁሌ በየቀኑ እየተገደልን ልንኖር አይገባም። እስከ መቼ ድረስ? መቼ ነው ሊቆም የሚገባው? ይሄው 1 ዓመት 2 ዓመት 3 ዓመት እየተባለ የክርስቲያኖች ግድያ እየቀጠለ እንጂ እየቀነሰ አልሄደም። ጭራሽ እየባሰ የሚሞተው እየባሰ። ከዚህ በፊት ስልጤ ላይ ያ ሁሉ ሰው ሲሞት ዝም ተብሎ ነበር። አሁንም ደግሞ አርሲ ላይ እስከ መቼ ድረስ ነው ሞታችን የሚቀጥለው?